ሰላም ጤና ይስጥልኝ የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያ ማረስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎችን የመረቁበትና የመሰረት ድንጋይ የጣሉበት ሁነት የዘንድሮ የኢሬቻ በዓል በአዲስ አበባ ሆረ ፊንፊኔ በድምቀት ስለመከበሩ አህጉራዊ የመምህራን ትምህርት የፓን አፍሪካን ኮንፈረንስ የተመለከቱ አበይት ሁነቶችን ይዘን ቀርበናል። አብራችሁን ቆዩ። በኢትዮጵያ በተያዘው ሳምንት ከተካሄዱ አበይት ሁነቶች መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎችን የመረቁበትና የመሰረት ድንጋይ የጣሉበት ሁነት ዋነኛው ነው። ጠቅላይ ሚኒስትሩ ታላቁ የህዳሴ ግድብን መርቀው በከፈቱበት ወቅት የኢትዮጵያን ብልጽግና የሚያፋጥኑ ፕሮጀክቶች በቅርቡ ሪባን እንደሚቆረጥና ግንባታ እንደሚጀመር ገልጸው እንደነበር ይታወሳል። ቃልን በተግባር በመፈጸም በተያዘው ሳምንት በሶማሌ ክልል በአመት 111 ሚሊ ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀው ወደ ስራ አስገብተዋል። ፕሮጀክቱ 1000 ሜጋዋት በኢነርጂ የማምረት አቅም ህዳሴን ግማሽ የሚሆን የጋዝ ኢነርጂን የሚያመርት ሲሆን በተያዘው አመት 2000 የሚጠጉ አውቶቡሶችን ወደ ጋዝ መቀየር እንደሚያስችልና እነዚህ መኪናዎች ሲቀየሩ ቢያንስ በሚቀጥለው አመት የትራንስፖርት ዋጋ 50% እንደሚቀንስ ተገልጿል። ጠቅላይ ሚኒስትሩ እንዳሉት በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። ይህ የጋዝ ፕላንት በምግብ ራስን ለመቻል በመናደርገው ጥረት ትልቅ አቅም ይሆናል ነው ያሉት። በእርግጠኝነት ለኢትዮጵያን ማረጋገጥ የምንፈልገው 3 አመት ባልሞላ ጊዜ ውስጥ ዛሬ የተጀመሩ ፕሮጀክቶችን አጠናቀን ሪባን እንቆርጣለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ በዚህ ወር የጀመረቻቸው ሜጋ ፕሮጀክቶች ለትንንሽ ችግሮች ትንንሽ መፍትሄ መስጠት ሳይሆን ችግሮችን በመዝለል የመራቅ ነው ሲሉ አስረድተዋል። በተመሳሳይም በአመት 1.33 ቢሊዮን ሊትር ማምረት አቅም የሚኖረው ሁለተኛ ዙር ፕሮጀክት ማስጀምረዋል። ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ 1 ወር ባልሞላው ጊዜ ውስጥ አመርቂና የኢትዮጵያን ብልጽግና የሚያረጋግጡ ስራዎች ዛሬ መጀመራቸውን አመልክተዋል። ስራዎቹን የስኬታችን ማብሰሪያና የማንሰራራት መሻታችንን አድርገን እንወስዷለን ሲሉን ገልጸዋል። ለኢትዮጵያውያን ዛሬ ታላቅ ቀን ነው ያሉት ጠቅላይ ሚኒስትሩ ለፕሮጀክቶቹ እውን መሆን ድጋፍ ላደረጉ አካላትም ምስጋና አቅርበዋል። ዛሬ በሶማሌ ክልል የተጀመሩ ከተያያዥ መሰረተ ልማቶች ግንባታ ጋር በአጠቃላይ ወደ 10 ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢው ክትትል እስከ ማጠናቀቂያቸው ይደርሳሉ ብለዋል። በተመሳሳይ ባለፈው ነሐሴ ወር የኢትዮጵያ ኢንቨስትመንት ሆልዲንግና ዳንጎቴ ግሩፕ በ2.5 ቢሊዮን ዶላር ለሚገነባ የማዳበሪያ ፋብሪካ ፕሮጀክት ግንባታ ስምምነት መፈራረማቸው ይታወሳል። ከትናንት በስቲያም ለማዳበሪያ ፋብሪካው ግንባታ ጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረት ድንጋይ ማስቀመጣቸው ይታወቃል። ፕሮጀክቱ 2.5 ቢሊዮን ዶላር ኢንቨስትመንት የሚፈስበት ሲሆን በአመት እስከ 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም የሚኖረው ሲሆን በዓለም ከግዙፎቹ ፋብሪካዎች ተርታ የሚመደብ መሆኑንም ጠቅሶ እንደነበር ይታወሳል። በ40 ወራት እንዲጠናቀቅ እቅድ የወጣለት ፕሮጀክት በሺዎች ለሚቆጠሩ ኢትዮጵያውያን የስራ ዕድል የሚፈጥር ሲሆን ኢትዮጵያ ማዳበሪያ ከውጭ ከማስመጣት ጥገኝነት ነጻ በማውጣት የቀጣናው የማዳበሪያ ምርት ማዕከል ያደርጋታል። ለግንባታው የመሰረት ድንጋይ የተቀመጠለት የማዳበሪያ ፋብሪካ ከካሉብ የጋዝ ስፍራ በማውጣት 108 ኪሎ ሜትር የማጓጓዣ ቲዩብ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል። የዳንጎቴ ግሩፕ ባለቤት አሊኮ ዳንጎቴ የመሰረት ድንጋይ በተቀመጠበት ወቅት እንዳሉት አሁን ላይ ኢትዮጵያ ኢንቨስተሮችን መሳብ የምትችል ሀገር ሆናለች። ለዚህም የሀገሪቱ መንግስት ያደረገው ጥረት የሚደነቅ ነው ብለዋል። የዚህ ታሪካዊ ፕሮጀክት አካል በመሆኔ ኩራት ተሰምቶኛል። ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ የሚጠበቅብንን ሁሉ እናደርጋለን ያሉት በተያዘው ሳምንት የተከበረው የኢሬቻ በዓልም የሳምንቱ አበይት ሁነት ነው። የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። የኦሮሞ ህዝብ በአንድነት የሚያከብረው ልዩና የማንነቱ መገለጫ የሆነው ኢሬቻ የምስጋና የሰላምና የወንድማማችነት ምልክት ነው። በኦሮሞ ህዝብ ባህል ዘንድ ኢሬቻ የሚከበረው ዝናብን፣ ሰላምን፣ ምርትንና የትውልድን ቀጣይነት የሚሰጥ ፈጣሪ በመሆኑ ምስጋና ለማቅረብ ነው። በኢሬቻ በዓል የፈጣሪ ምህረት፣ እርቅ፣ አብሮነትና በዓሉ የሰላም በዓል እንዲሆን ኦሮሞ ፈጣሪውን ይጠይቃል፣ ይማጸናል፣ ለተደረገለትም ነገር ያመሰግናል።
ኢሬቻ ፈጣሪን በአንድነት ለማመስገን ታስቦ የሚከወን የህብረተሰብ የጋራ እሴት በመሆኑ የበዓሉ ታዳሚዎች ከያቅጣጫው ወደ ስፍራው ተጉዘው በዓላቸውን አክብረውና አመስግነው የሚመለሱበት ታላቅ ዕለት ነው። በዝናባማው ክረምት በጅረቶችና ወንዞች መሙላት ምክንያት ተራርቀው የነበሩ ቤተዘመዶች በበዓሉ ማክበሪያ ቦታ ላይ በባህል ልብስ ደምቀው ይገናኛሉ፣ ይጠያየቃሉ። የክረምት ወራት እንዳበቃ የሚከበረው ኢሬቻ መልካ በውሃ ዳር የሚከበር ሲሆን በአመቱ አጋማሽ ላይ ኢሬቻ ቱሉ ደግሞ በተራራ ቦታ ላይ ይከበራል። ኢሬቻ መልካ የሚከበረው በመስከረም ወር ከመስቀል በኋላ ነው። የክረምት ወራት የዝናብ፣ የደመና፣ የጭጋግና የረግረግ ወቅት አልፎ የፈካው ወራት በመምጣቱ ምስጋና የሚቀርብበትም ነው። ይህ ከማህበራዊ መስተጋበር አኳያም ሰዎች የሚሰበሰቡበትና የሚገናኙበት ነው። ከባዱ የክረምት ወቅት አልፎ ብርሃን ብራ ስለደረሰ ለዚህ ምክንያት ይሆን ዘንድ የለመለመ እርጥብ ሳር ይዘው ወደ ወንዝ በመውረድ ንጹህ ውሃ ውስጥ እየነከሩ እየረጩ ለፈጣሪ ምስጋና የሚያቀርቡበት ነው። የዘንድሮ የኢሬቻ በዓል መስከረም 24 ቀን 2018 ዓመተ ምህረት በአዲስ አበባ ሆረ ፊንፊኔ ኢሬቻ ለሀገር ማንሰራራት በሚል ሐሳብ ተከብሯል። በዓሉን ላይ ለመታደም ከተለያዩ የኢትዮጵያ ክፍሎች በባህላዊ አልባሳት አጊጠው ወደ አዲስ አበባ ተጉዘው በርካታ ሰዎች በዓሉ ወደሚከበርበት ኢሬቻ ፓርክ አቅንተዋል። በበዓሉ አከባበር ላይ አባ ገዳዎች፣ አባ መልካዎች፣ አባ ሙዳዎች፣ ሀደ ሲንቂዎችና ወጣቶችን ጨምሮ የአዲስ አበባ ነዋሪዎች ታድመዋል። የኦሮሞ ገዳ ስርዓት አንድ አካልና መገለጫ የሆነው የኢሬቻ በዓል እሴቱን በጠበቀ መልኩ የበዓሉ ታዳሚዎችም የኦሮሞን ሕዝብ ባህል በሚያንጸባርቁ አልባሳትና ጭፈራዎች ታጅበው በድምቀት አክብረውታል። የዘንድሮውን የኢሬቻ በዓል አከባበር ሀገራዊ ማንሰራራትን በተግባር የተረጋገጠበት ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ ዓለም የኢትዮጵያን መቻል በተግባር ባየበትና ሌሎች ለሀገር ማንሰራራት እውን መሆን መሰረት የሚጥሉ ታላላቅ ሀገራዊ ፕሮጀክቶች ይፋ በተደረጉበት ማግስት መሆኑ ለየት ያደርገዋል። ነገ እሁድ መስከረም 25 በቢሸፍቱ ሆራ አርሲዲ ኢሬቻ ለሀገር ማንሰራራት በሚል ሐሳብ ይከበራል። የሳምንቱ ሶስተኛው አባይት ሁነት በአዲስ አበባ የተከበረው አህጉራዊ የመምህራን ትምህርት ፓን አፍሪካ ኮንፈረንስ ነው። ኮንፈረንሱ ከመስከረም 21 ቀን እስከ 23 ቀን 2018 ዓ.ም በአፍሪካ የመምህራን ትምህርት ስርዓት መቀየር በሚል በአዲስ አበባ ተካሂዷል። የአህጉራዊ የመምህራን ትምህርት ኮንፈረንስ ዋና ዓላማም በአፍሪካ የመምህራን ትምህርትና ልማትን በማሸጋገር መምህራን የአህጉሪቱን የትምህርት አጀንዳና የአፍሪካን ህብረት የትምህርትና ክህሎት ልማት 10 ዓመታትን በተሻለ ሁኔታ እንዲያሟሉ ማድረግ ነው። አፍሪካ ካላት ህዝብ መካከል 60% በላይ የሚሆነው እድሜው ከ25 ዓመት በታች መሆኑን መረጃዎች ያመለክታሉ። የአፍሪካን መጻኢ ጊዜ የሚወስነው ወጣት ማን ያስተምረዋል የሚለው ጥያቄ ቁልፍ ነው። ይህን ጥያቄ ከመማሪያ ክፍሎችና መጻሕፍት ባለፈ የአፍሪካ ልማት አበይት አጀንዳ መሆኑን የሚያጠያይቅ አይደለም። በዓለም ደረጃ ትልቅ የእድገትና የልማት ሞተር የሆነው ወጣት በብዛት የያዘችው አፍሪካ ትውልዱን ከሚቀርጽ መምህራን ውጪ ህልሟን ማሳካት የሚታሰብ አይሆንም። የአፍሪካ ህብረት በአህጉር አቀፍ ደረጃ የተቀመጡ ግቦችን ለማሳካት እንደ ኢሮፓያኑ ዘመን አቆጣጠር በ2030 በትንሹ 15 ሚሊዮን አዳዲስ መምህራን እንደሚያስፈልጉ አስታውቋል። ይህንን ግብ ለማሳካት ከፍተኛ መዋለ ንዋይ ማፍሰስና ጠንካራ ሪፎርሞችን ማድረግ ይጠይቃል። አፍሪካ የትምህርት መሰረተ ልማትን ለማሻሻል የመምህራን ቁጥር ለመጨመርና በትምህርት ዘርፍ የተቀመጡ የዘላቂ ልማት ግቦችን ለማሳካት $90 ቢሊዮን ያስፈልጋታል ሲሉ ህብረቱ ገልጿል። የፓን አፍሪካ የመምህራን ትምህርት ኮንፈረንስ በያዝነው ሳምንት በአፍሪካ ህብረት መቀመጫ አዲስ አበባ በተካሄደበት ወቅት የትምህርት ሚኒስትሮች፣ የመምህራን ማህበራት ተወካዮች፣ ምሁራን፣ የግሉ ዘርፍና የሲቪክ ማህበረሰብ ድርጅቶችና የልማት አጋሮች ተወካዮች ተሳትፈዋል። የትምህርት ሚኒስትር ዴኤታ አየለች እሸቴ በኮንፈረንሱ ላይ ባደረጉት ንግግር ትምህርት ለሰው ሀብት ልማትና ለምጣኔ ሀብት ቁልፍ ሚና ነው ብለዋል። በአፍሪካ የሚፈለገውን ልማትና እድገት ለማምጣት የትምህርት ተደራሽነት ላይ መስራት እንደሚገባም ተናግረዋል። ኢትዮጵያ ባለፉት 7 ዓመታት የትምህርት ጥራትና ተደራሽነትን ለማረጋገጥ የተለያዩ ሪፎርሞችን ተግባራዊ ማድረጓንና በዚህም ውጤት መገኘቱን አንስተዋል። የትምህርት ጥራትንና የመምህራን እጥረት ላይ እንደ አህጉር አሁንም ያልተፈታ ችግር መኖሩን ጠቁመው ይህንን ችግር በዘላቂነት ለመፍታት አባል ሀገራቱ ትብብራቸውን የበለጠ ማጠናከር አለባቸው ብለዋል። የአፍሪካ ህብረት ኮሚሽን የትምህርት፣ የሳይንስ፣ የቴክኖሎጂና የኢኖቬሽን ኮሚሽነር ፕሮፌሰር
ጋስፓርድ ባኒያኒኪምቦ በበኩላቸው በአፍሪካ ዲጂታል ኢኮኖሚን ለመገንባትና የሳይንስ ፈጠራን የበለጠ ለማዳበር የመምህራንን አቅም ማሳደግ ወሳኝ ነው ብለዋል። ለዚህም ለመምህራን አቅም ግንባታ የተለያዩ ኢኒሼቲቮች ተቀርጸው ተግባራዊ እየተደረጉ መሆኑን ገልጸው የአፍሪካ የ2063 የልማት እቅዶች ዕውቀት መር በሆነ መንገድ ቢተገበሩ ውጤታማ ይሆናሉ ብለዋል። የአፍሪካ መምህራንን ዓለም አቀፍ ተወዳዳሪነት ለማሳደግ ከፈጣንና ተለዋጭ ቴክኖሎጂ ጋር መላመድ እንደሚገባም ነው ያነሱት። በአፍሪካ የትምህርት ጥራትና ተደራሽነትን የበለጠ ለማሳደግ የመማርና ማስተማር ሂደቱን ከወቅቱ ጋር ማዛመድ ይገባልን ብለዋል። በኮንፈረንሱ ላይ መምህራንና ትምህርት የተመለከቱ የተለያዩ አህጉራዊ አጀንዳዎች ይፋ ተደርገዋል። የሳምንቱ አበይት እውነቶቻችን እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።